የነርቭ ችግር ስትሮክ እንደሚባለው የነርቭ ችግር እግርሽን እንደዚህ ያደርገዋል ብለሽ ታሰብሽ አንቺ? እነሱ አሉሽ እንደዛ? አረበኛ መቼም በደንብ ትቻያለሽ እርግጠኛ ነኝ። አዎ አረበኛውን አልሐምዱሊላህ እችላለሁ። እንትን ነርቭ ደም በጣም የደሙ ተደፍቆ ደሙ ሲመላለስ በእንትን በቼካፕ ሲደረግ የደሙ ተደፍቆ በጣም ኃይለኛ ነበር ይንጋጋልና ደም ብዛት አለውና ይሄ ወደ ካንሰር ሊቀየር ይችላል ነው ያለ ዶክተር። በቃ አሁን እንደዚሁ አይቆረጥም ብለሽ ተሰውሽው ይፈነዳል እግርሽ። አሁን አይንሽ ይፈነዳል እዚሁ ይገማል እግርሽ። አንቺም የሞተ እግር ይዘሽ ተምታላሽ ትል እየፈነዳ እየገማሽ ተምትመጪ ማንኛው ይሻልሻል ሲላይ መቆረጥ በቃ መገላገል ይሻለኛል ብዬ ፈረምኩኝ። ተቆረጥኩ በኋላ አልሐምዱሊላህ ረቢል ዓለሚን የተቆረጠው ያመኝም ደህነኛው ነው አሁን የሚያመኝ። ሚዩት ነሽ አዙ ሚዩት ነሽ ታላ ወይ አሁን የተቆረጠው እግርሽ አያምሽም? ጤነኛው እግርሽ እንደገና ያምሻል ማለት ነው? ይኸው አዚዛ ይሄኛው እግሯ ያው አታንቀሳቅሰው ምንም ጤነኛ ነው ስታዩ ትንሽ አበጥ ብሏል እንጂ ግን ምንም አታንቀሳቅሰውም። ያመኛል ነው የምትለው። ይሄ በጣም ያመኛል ትላለች። ይሄ ታችኛው እንትኑ ማለት ነው። ኦኬ በቃ ሸፍናት ወንድሜ ሸፍናት። በቃ አላህ ይድረስልሽ። እንግዲህ 219 ሰዎች እየተከታተላችሁ ነው። እቺ ልጅ ከ10 ዓመት በላይ አረብ ሀገር ሰርታለች። በመጨረሻው ግን እንደምትሉት ነው ራሱ በሽታዋን ብዘብጥ አላወቀችውም። የልብ ኬዝም ሊሆን ይችላል ሌላም ነገርም ሊሆን ይችላል። እኔ ተቅሪር ጥቢው ደርሶኛል። ከሙዬ ጋር ሆነን አይተነዋል። እግሯ የተቆረጠበት ምክንያቱ የኢንቲሃብ ወይም ትልቅ ኢንፌክሽን ነው የሚለው። እቺ ልጅ ይሄ ወንድማችን ነው ከመንገድ ላይ ያነሳት። ፕሮሰሷን ጀምሮላታል። አገርም እዚህም 0 ሳንቲም የላትም ምንም ነገር የላትም እያለ ነው። ማንም መጥቶ ሊረዳልን አይችልም። ሁልጊዜ ሰው ቤት ሂደን እናለቅሳለን፣ ሰው ቤት ሂደን ድረሱልን እንላለን። በፊት እኛ ነበርን ራሳችንን ችለን ሰዎቻችንን የምንረዳው። እዋት እንድትዋት ብዬ ነው እንጂ ያመጣሁት በሰራሃተን ፕሮግራም አሁን አልያዝኩም። በስርዓት ቪዲዮ ሰርተን ወሎም እህቴ ዜድም ሁላችሁም ቪዲዮ ትሰሩና እቺ በስነ ስርዓት ተረርታ ኢትዮጵያ ምን እንደሚጠብቃት መገመት አያቅትም። እናት የለም አባት የለም እህትና ወንድሞች ናቸው ያሏት። እነሱም ምን አይነት ሁኔታ ላይ እንደሆኑ አናቅም። እዚህ ሳውዲ አረቢያ ደግሞ ዘመድ የላትም። ይሄን ሰው ያላህ ጀዛውን ይክፈለው። እሱ ነው ያነሳት። ቶሎ ብሎ ፕሮሰሱን ጀምሮ ወደ ሀገር እንዲልካት እኛ በአፋጣኝ ከናንተ እርዳታ እንሻለን። ሳውዲ አረቢያ ያላችሁ እህቶች በጣም ደክማችኋል። አዎ የሥራ ችግር አለ። ነገሮቻችን ተበለሻሽተውብናል። ግን እህቶቻችንን እንደዚህ ያየን ዝም ማለት የለብንም። ይሄ በአንድ ሰው በሁለት ሰው የሚሸፈን ነገር አይደለምና አንደኛ በዱዓ አትርሷት። በሁለተኛ ደረጃ አንዳንድ ሺህ ብር ብታዋጡ በቂ ነው። አንዳንድ ሺህ ብር ብታስገባላት ትኬቷም ይቆረጣል። በነገራችን ላይ ትኬት ሙራፊቅ ሊያስፈልጋት ይችል ይሆናል። እጇ የዛለ ከሆነ አረብያውን ማትገፋ ከሆነ እቺ ልጅ ሙራፊቅ ያስፈልጋታል አድርሷት የሚመለስ ሰው። ስለዚህ ትኬት ደግሞ ምን ያክል እንደተወደደ ታውቃላችሁና እኔ ባላስም ለምናችኋለሁ። እኔ ነገ ጧት ምን ላይ እንደምወድቅ አላቅም፣ እናንተም ምን ላይ እንደምትወርቁ አናቅም። እኛ የምንመካበት ነገር የለም ከአላህ Subhanahu Wa Ta'ala ውጭ። ሁላችሁም እቺን እህታችንን ቪዲዮ እንድትሰሩላት አሁን ራሱ ሪከርድ እያደረጋችሁ ለሐቢባም ይሁን ለሳሪም ይሁን ለመሲም ይሁን ለሙኒትም ይሁን ይረዳሉ ብላችሁ ለምትሉ ሰዎች እኔን ብቻ ከምትጎተጉቱ ሸር አድርጉ። እኔ ቤቴን ከፍቻለሁ፣ እኔ ገዜን ሰጥቻለሁ። ማድረግ የምችለውን ነገር ደግሞ እናደርግላታለን ማለት ነው። እናንተ ደግሞ እስኪ የምትሉትን ልስማ። ወሎ ዜድዬ ሙሰብሪና የሁላችሁም ሐሳባችሁን ስጡ። በመጀመሪያ እንደዚህ አይነት ነገር ሲመጣ ብዙ ሆነን ትንሽ እኛ ሳንጎዳ እኛ ለካርድ የምናወጣት ገንዘብ ብቻ የብዙ ሰው ህይወቶችን ሲቀጥል አይቻለሁ።
ኢሻራ ላይ የወደቁ ልጆች በተለይ ጀዛና አካባቢ እኔ ለምን እንደው አላውቅም ድንበር ስለሆነ እንደው እንጃ ብዙ ልጆች ሲወርቁ ኤምባሲ ሊያሟላ ሄደው ሰው 5 ብር 50 ብር አዋጥቶ ትኬቱ ተቆርጦለት ተሟልቶለት ለእጃቸው ሁሉ አግኝተው ስራ የጀመሩ ልጆች አውቃለሁኝ። ተተባበርን ማለት ነው። ግን ግዴታ ትልቅ ቤት እስከምንጠብቅ ድረስ የብዙ ሰው ህይወት ያልፋል። አንድ ሰው ለዚህ ለልጅ 25 ብር ብቻ እርዳታ እንዲያደርግ ጥሪ እናቀርባለን። ቪዲዮ ትንሽ ቪዲዮ ቆርጣችሁ እንድትሰጡን እዚህ ያላችሁ ሁላችሁም ታሳቢ የምታደርጉት የኔት መጨረሻ በሉ እግሬን ወገን ኩላን እንደንደን ነገር ታመን ሰውነታችን የማናዳምጥ ሰዎች ስለዚህ ለኔ ያኔ ነግበኔ ብለን ለሊላህ ብለን 25 ብር በቃ አልገቡ ዝጋ ማለት ነው። 212 ልስታት ምንድነው ይላሉ በኮሜንት አሁን የመጡ ናቸው መሰል አስረዷቸው። ይታችን እግሯ ተቆርጦ አካውንት ጃሂዘው ከማውራት በፊት እኮ ህዝቡን እናሳውቅና ቪዲዮ ሰርተን አካውንት ቁጭ እናደርጋለን እኮ ነው። እርዷ ሳህን የሚባለው በቃ አሁን እኮ መጀመሩ ትርጉም የለውም። ቪዲዮም ቢሰራ ትርጉም የለውም። አካውንት ከሌለ አካውንት ድንገት አመዛ አሁን ያገዙሃል 100 ብር 10 ብር ያገዛሉ እህቶች። ወንድማችን አሁን አኪድ ብሩ ወደ ኢትዮጵያ ነው የሚገባው። ኢትዮጵያ አካውንት አለሽ እህቴ? የላትም አካውንት ጠይቄያታለሁ። የላትም ግን አክስቷ አካውንት ያላት አክስቷ እንዳለች ነግራኛለች። የእሷን አካውንት እንዲልኩልን አድርገን እዚህ እናስቀምጣለን። እንደዛ ከሆነ ቆይ አዙ እርዳታ ተመሰብሰቡ በፊት ገንዘቡ ይደርሳል አይደርስም ይቅርታ አድርጉልኝ። እኔ ድንበር ተተላለፍ ይቅርታ ጠይቃለሁኝ። አንድ ሰው 10 ምናምን ዓመት ተቀምጦ ቤተሰብ እያለው ምንም ሳንቲም አለመኖር ማለት ከባድ ነገር ነው። ስለዚህ ገንዘቡ በሷ እንዴት ይደርሳታል የሚለው በደንብ ተጣርቶ ነው። ይህ 25 ብር ቀላል አይደለም። 25 ብር ቢሰጥም ለሷ በትክክል ይደርሳል አይደርስም የሚለው መጀመሪያ እዚህ አጣሪ ሰውየው ጋር ተምትባቢ ወይም በትክክል አንተ ከመንገር ላይ ያነሳስ ኃላፊነቱን ወስደህ ገንዘቡን አገር ስትገባም ቁጥራ የምታስረክብልን ተሆነ አንተ በሰጠን አካውንት እናስገባለን። እኔ ኢትዮጵያ ያለን ሰው አላምንም። ከዚህ ቀደም የሆነ ሴትዮ ገንዘብ ሰጥተናት እንኳን አንዳችን ገባ ይጣፍታለሁ። ስለዚህ የዚህ ያለው እየፈለገች ነው ተገረው ነው መድረስ ያለበት ታጣጣው ይቅር እንደዛ ካስፈለገም የእሷ ቅርብ ቤተሰብ የሆነ አንድ ሰው ጨምሬ ሌላ በደ ደወለበት ወሎ እኔ አሁን ያመጣኋት አሁን በዚህ ሰዓት ብር እንድናሰባስብ ሳይሆን ትላንትና መጥቶ ሲያናግረኝ መጀመሪያ መጠየቅ ያለብኝን እንደሰው ማስረጃውን ነው። ማስረጃውን ደግሞ ልኬ ከተነበበ በኋላ ቆይ ሰው ሚያት ቪዲዮ እንስራላትና ልክ በሁለተኛ ቀኑ ወይም በዛው ቀን እናሰባስብላታለን ነው። ስለ አካውንቱ ምንድነው አራበት እኔ ማስረጃ መጠየቅ የመጀመሪያው ነው። አካውንት ደግሞ 10 ዓመት ስትኖር እቺ ልጅ ኢትዮጵያ ውስጥ አካውንት የላትም ማለት ነው። በጣም ከባድ ነው። ስለ አካውንት ማንም ሰው ተጠያቂ ሊሆን አይችልም። እሷ ወይም የሷ ቤተሰቦች እህትና ወንድምም አላት ተብሏል። የት አሉ እነዛ ሰዎች? ይሄ ህፃን ናቸው አዚዛ እንዴት መሰለሽ ሁላችንም የገጠር ሰዎች ነን። ምናልባትም ድሮ የመጣች ሰዎች ላታውቁ ትችላላችሁ። አሁን ላይ በጣም የብዙሃኑ ገጠር ሐዋላ ብር ይላክና ከተማ እንዲሱቅ አለ። ከተማ ሄደው ብሩን ተቀብለው የመጣው ከሰው ላይ ማለት ነው። ብዙ ጊዜ እንደዛ ነው የሚሰሩት የገጠር ሰዎች። አሁን ነው አካውንት የመጣው ማለት ነው። እኔ ራሱ ኢትዮጵያ እንዳለው እናቴ ሄዳ ከሱቅ የምታመጣው ብር ልጅ ልካ ብላ ማለት ነው። አካውንት ላይኖራቸው ይችላል ግን ዜድ እንዳለችው በማን ይከፈት? እኔ እናትን አላምንም። እናት አመጣ ወልደሽ እናት ነው ከሃዲ ነው ይካዱ ነው። አንንሱ አባትን ማለት ኢትዮጵያ ያለ ሰው አይዛይ ምን ያስባል መሰለሽ 25 ያለው 25 ሪያል እኮ 1000 ብር ነው። ለኛ የሚጎዳ እንዴት እንደሚገኝ አይመስላቸውም። ስለዚህ ልጅ ሀብትን ነው ሰሰሙ ታብታብ አድርጉ። ቤተሰብ እየተቆራረጠ ነው። እኔ እየሰማሁ አይደለም። ታብታብ አድርጉልኝ። እየሰማሁ አይደለም። ሁላችሁም ታባርኩ። ሁላችሁም ይሰማል። ድምጤ ይሰማል። እንዲያቀርቡ አዛይ በእናትና በአባት በወንድምና ከእህት ከሚሰበሰብ እዚህ ሶሻል ሚዲያ ላይ በሚታወቁ በሁለት ሰዎች አካውንት ተከፍቶ ቢሰበሰብ ይቀለኛል። ገባሽ? እዛ ለምሳሌ የውጭ ሰው ይያዛል።
እዚህ የምናውቃቸው ሚዲያ ያሉ ሰዎች ሁለት ጣምራ አካውንት ከፍተው ቢሰበሰብላት እነዚያ ይያዛሉ። ቤተሰብንም መያዝ ይቻላል። በእርግጥ ቤተሰብን ስትይዢ እችን ልጅ ነገዋ ማበላሸት ነው። ጧሪ ቀባሪ ቤተሰብ ነው፣ መለያየት ነው። ይሄን ማሰብ አለባችሁ። ጠይብ እሺ፣ ይሄንን ነገር ታዲያ ግራዝማች ኃላፊነቱን መውሰድ አለበት። እኛ የምናውቀው ግራዝማችን ነው። እሱን ደግሞ መያዝ እንችላለን። እንድቻ አንጠልጥለን እናመጣለን ግራዝማች። ሌሎቹን ግን አናውቃቸውም። ስለዚህ ኃላፊነት የምንሰጠው ለግራዝማች ነው። ግራዝማች ሁለት ሰው ያንጣ ያንን አካውንት ስክሪንሾት ይላኩለት ባዶ መሆኑን ያን ይይዛል። ከዛ ውጭ የገባው ብር እንዳለ ቢያንስ የልጅቷ ብር ነው ሐቂቃ ማለት ነው። ምክንያቱም ነጋዴ ያልሆነ ሰው መሰለን ባለፈው ወንድሜ ግራዝማች ጥጋቡ ታፈሰ 80 ሪያል ያለው አካውንት ሰጥቶን ብር አሰባስበን ነበር። እንደዛ ትሰጠናለህ? እሰጣቸዋለሁ፣ ችግር የለም። በቃ እንደዛ የማትጠቀምበት አካውንት ማለት ነው። ትርፍ አካውንት የማትጠቀምበት የራስህ ብር የማይገባበት አካውንት ትሰጠናለህ። እዚህ ያላችሁ እህት ወንድሞች ደግሞ ብር ስትልኩ ደረሰኝ ትልኩልናላችሁ። ለምን ሂሳብ እንሰራበታለን። እቺ ልጅ መሳፈር ብቻ አይደለም መሄዷን ብቻ አይደለም መዋት ነገጧት ምንም ማብራራት አያስፈልገውም። ለዚህ ጉዳይ ማብራራት አያስፈልገውም። እጇ ራሱ አይሰራም። ሱብሃነከ ረቢ እጇ አይሰራም። እግሯ ተቆርጦ ያለቻትን ጊዜ እንኳን እንደው አጣጥማ ትኑር እንኳን ቢባል ሽሮ ሰርታ የምትበላበት የሆነ ነገር ያስፈልጋታልና ችግራችሁ ላይ ነው፣ ከሌላችሁ ላይ ነው እንድትሰጡን የምንጠይቀው። ካላችሁ እኮ አይደለም የለማ፣ ግን ከሌላችሁ ላይ ከዚህ ከምትጎርሷት ላይ እንድትሰጡን ነው የምንጠይቃችሁና እግር የላትም፣ እጇ ፓራላይዝ ሆኗል። እናት የለችም ገበና ደባቂዋ፣ አባትም የለም ዳሃርም ይሆናት። ትንንሽ እህትና ወንድሞቿ ናቸው ያሉት። እቺን አለመርዳት ከባድ ነው፣ በጣም ከባድ ነው። እህቶቼ እናውቃለን፣ የራሳችንን ችግር እኮ እናውቀዋለን። ወላሂ እኔ የነየትኩት ራሱ ያላስገባሁ ብር አለ። ስለዚህ ትልቅ ልጅ አይደለችም፣ የ27 ዓመት እድሜ ናት። አላህ ይባርክ ልክ ኡምሪክ በኸይር ነገር ወላሂ በጣም ነው የሚያሳዝነውና ስለዚህ ወሎዬ ሁላችንም ቪዲዮ እንሰራለን፣ ማድረግ ያለብንን ነገር እናደርጋለን። ቃል ትገቡልኛላችሁ ሁላችሁም ማለት ነው። ችግር የለም። በመጀመሪያ ልጅ ግራዝማች ነው ያልሽው። አዱዬ ይቅርታ እኔ እንኳን ልጅ ቢለውን አንስቼዋለሁ፣ ግራዝማች ብያለሁ። አላህ ይግደሽ ዘንድ የምትባል ሴትዮ እንደው አይ እኔ ግራዝማች እያልኩ እየጠራሁ ነው። ማሬ ለምን ልጅ ብያ ያያዩት አዛይ ልታጣላሽ እንደገና 50 ዓመት ይኸው አዚዛ ልታጣላሽ እንዲህ አለሽ። ይኸው አዚዛ ልጅ ነው ያልሽው አለች። አስወጫት። እኔ አላልኩም ግራዝማች እኔ ስሙን አይቼ ግን ቢንትን ሳይ ከበደኝ ለመጥራትና ይቅርታ ወንድሜ አንተ እሱ ሊያሳስተን ነው የመጣው። 50 ዓመት ብሏል። ችግር የለም እሱን ወደፊት እንሄድበታለን። አሁን ግን ግራዝማች ብለሽ ጥሪና ለፕሮቶኮሉ ግራዝማች ብለሽ ጥሪና እህቴ ወንድምና እህቶች ስንት ዓመታቸው? ወንድምሽ ስንት ዓመቱ ነው? ስንት ዓመቱ ነው? 14 ሴቷስ? ደግሞ የቲም ናቸው ያስበሽው አይዛይ 19 ሆኖኛል ብላኛለች። 19 እህቷ 19 ዓመት ናት። ወንድሟ ደግሞ 14 ዓመት ነው አለች። አላህ ያሳድግልሽ። የቲም ክልል ውስጥ ነው ያሉት። የቲም ክልል ውስጥ ነው ያሉት። ከሷ ውጭ እንኳን ያሉት ራሱ ካላሳ አቅመ አዳም አልደረሱም። የቲሞች ናቸው። አዚዛ በደንብ ሶፊያ አላህ ብሽኔ እንዳቀርጭ አይዛው ሶፊያ መታለች። ሶፊዬ ማሬ ነይማ ወሬ ላውራ ቀርጭና ፖስቼ ነው እነ ሳሪን ብቻ ነው እያስተካከልሽ የምትቀርጩ። ነይ እኔ ላውራ ቆይ እንደቀርጭ አንደኛ የምታውሪ አንቺ ትሽ አይሰማም። ሚውት አድርጊ ወላሂ ትሰሚ ቆይ ሶፊ ድምፅሽ አይሰማም። አይቻልም። ሚውት አድርጊ ሶፊ እንዳትቀርጭ። ሶፊ ስሞተሽ እንዳትቀርጭ። አሮጊት እንዳትቀርጭ። የኔ ስልክ ማለት ነው የስንት ሰው ቪዲዮ ያዘ መሰለሽ። ለዛ ነው ስልክ የተበላሸው። ዝም በይ ላውራ። ትናንትና ጀምራ ማፈራረቅ ተከብዴ ዝም ብላ አካባሽ ዝም በይ ላውራበት። አረባካችሁ በቃ ታውቁም ነገር እናውራ። ሪከርድ ወሯ ሳትሄድ እንዴት አይነጉር ነው? እሺ አይ አህሰን
ዲካራክሻት ተያዙዬ አቋማት የመወተችው ወንድማችን ግራዝማች ማለት ነው። ወንድማችን ግራዝማች አካውንት የኢትዮጵያ አካውንት ምንም ብር የሌለው ተቸገርና እንደዚህ አይነትን ሰው ቁስለኛ ሰው መቀበል ይቀርና ዛሬ ሰዓት ሰው ማስጠጋት ራሱ ከብዷል ማለት ነው። ይጣፈኝ ስለዚህ የኢትዮጵያ አካውንት ብር ምንም የሌለው ትሰጠናለህ። የምትሰጡ ሰዎች ደረሰኝ ላዙ ትልካላችሁ። አዙ ዋትስአፕ ቁጥር ታስቀምጭና ለሷ ብቻ የሚሆን ደረሰኝ የምትቀበይበት ማለት ነው። ልጅቷ ትኬቷን ቆርጣ ያለቀው ነገር አልቆ አገር ቤት ስገባ ራሷ እንትን አካውንት አውጥታ በሷ አስገብተህ አስረክብ ያለው ብለህ እሷን ቪዲዮ ሰርታ እንድታሳውቀን እንፈልጋለን። ይሄን አውቀህበት እንድትገባ አክስቷለች ያጎት ልጅ አለ ከልጅአለኛ አንሰማም። እዚህ ያለውን ህዝብ ስንት መከራ ታይቶ ነው የሚለመነው። ለምን ብትሉ ግማሹ ተሰጥቶ ግማሹ አይሰጣትም። 2 ቀን ሙስተሽፋ ወስደው ከዛ በኋላ አለቀ ቢባል እቺ ልጅ ሜዲያ ላይ ነው የምትወርቀው። ጨርሻለሁ አመሰግናለሁ ወሎ አወይ አለቀ። እንዴ ለምን እጨነቃለሁ? ስንቱ እንዲሁ እየቀራልን እንዴ በዘመዶቹ ምክንያት። አይ ዘመድን ማመን እኮ ትተናል። አወራን በደንብ ተረድቻቸዋለሁኝ። ባዶ አካውንት የራሴ እንኳን የባዶ የለኝም፣ ግን የራሴ የምለው ሰው ባዶ አካውንት ሰጣችሁና በየደቂቃው የገባውን ብር አሳውቃችኋለሁ ስክሪንሾት እያደረኩኝ። ከዛም ልጅቱን ነው ያሰብኩት። አሁን ራሴ ይዣት መሄድ ነው ያሰብኩት። እዛው ቤተሰቧ እስከምትገናኝ ድረስ ይዤ ሄጄ እናንተ የሰጣችሁኝን አማና አላህም ሱብሃነሁ ወተዓላ ከሷ የተሻልኩኝ እንትን ስላልኩኝ እሷን ይዤ ሄጄ ቤተሰቧ ጋር አገናኝቼ የተሰበሰበላትን ሳንቲም ቆጥሬ እናንተ በምታምኑበት መልኩ አስረክቢያት ነው ኢንሻአላህ መመለሰው። እሱን ነው ያሰብኩት። እናመሰግናለን። እንደዛ ነው የምናደርገው። ይሄ ቪዲዮ አለ፣ ይሄ ማስረጃ አለ። እስከ መቼ ነው እንትና ቤት ሂዱ ብላችሁ የምትሉን? እስከ መቼ ነው? ኦኔ የላችሁም። እኔ ሳሪ ቤት ብሄድ የእህቴ ቤት ነው፣ ኩርት ብዬ ነው የምሄደው። መሲ ቤትን ብሄድ ኩርት ብዬ ነው የምሄደው። አንዳንድ ትንንሽ ነገሮችን ምን አለበት እኛ ራሳችን ተጠናክረን ብንረዳት ምን አለበት? እንትና ጋው ሰጃት ኑ ተሰብስበን እንርዳት ማለቱ አይቀርብም። እኔ ሁሉም አያሳፍሩኝም። በጣም እምኮራባቸው እህቶች ናቸው። በዚህ አጋጣሚ በተለይ ሳሪ ማለት ነው። ግን ለቀላሉ ነገር ምን አለበት እኛ ብንሆን? ለምንድን ነው ሁልጊዜ ከጃዮች የምትሆኑት? ለምንድን ነው በራሳችሁ የማትተማመኑት? እኔንም ይዛችሁ ዝቅ የምታደርጉኝ ምን ሆናችሁ ነው? የሰው ቤት እንዳንኳኳ ከምታደርጉ ወሎን ያክል ሴት ይዘን ዜድን ያክል ሴት ይዘን እነዚህ ጥሩ እህቶቻችንን ይዘን ለሰው ቤት ከምንሄድ ለምን እኛ ራሱ እዚች 25 ሪያል ሰተናት ቢያልቅ ምን ችግር አለው? ከዛ በላይ ከሆነ ከኛ አቅም በላይ ከሆነ እውትላችሁ እኛ ይሄንን ያክል አሰባስበን ነበረ። ልጅቱ እንደዚህ ነው የሚያስፈልጋት። ሳርዬ ነይ ድረሽልኝ